አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢሙ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ዛሬ አንድ ነገር ለመናገር ተገድጃለሁና እስከ መጨረሻው አዳምጡት፣ ትማሩበታላችሁ ብዬ አስባለሁ። በተለያዩ ሶሻል ሚዲያዎች ላይ የተለያዩ ሰዎች ከባላቸው ጋር ተጨቃጭቀው ሚስቶች ከባላቸው ጋር ተጨቃጭቀው ባሎች ከሚስታቸው ጋር ተጨቃጭቀው የተለያየ ጉዳይ ተበደልን ብለው ተበዳዮች ጉዳያቸውን ይዞ ወደ ሚዲያ በሚወጡበት ጊዜ ኮሜንተሮች እንዴት ነው? የተለያዩ ኮሜንተሮችን ሲከታተላችሁ ምን ታረጋላችሁ? በየኮሜንት ሲሩ እየገባችሁ ቸርስ ትላላችሁ። ቸርስ ላላገባን፣ ቸርስ ከዚህ ጭቅጭቅ ነፃ ለሆንን፣ ቸርስ ሳናገባ ብቸኛ ሆነን ለምንኖረው ቸርስ ቸርስ። እንዴት ነው ግን ይሄ ነገር? ብቸኝነት አልፎ ቸርስ የሚያስብል ነገር አለው እንዴ? እኔ አልገባኝም። እነዚህ ሰዎች ምን አይነት ሰዎች መሰላችሁ? ወላሂ ትዳር ላይ በቃ ሙሉ የሆነ ሰው እነሱ በሚፈልጉት አይነት ሙሉ የሆነ ሰው የሚፈልጉ ሰዎች ናቸው እነዚህ ሰዎች ማለት ነው። እንዴት ነው ትዳር ላይ ምንም ጭቅጭቅ የሌለ ጥላቻ የሌለ እርስ በርስ በቃ ምንም ነገር የሌለ ነው እንዴ የሚመስላችሁ? ኧረ ተው፣ ኧረ ተው። በኒ አደም እኮ ሙሉ አይደለም። በኒ አደም ሙሉ አይደለም። የሰው ልጅ ጎዶሎ ነው የሚባለው በበቂ ምክንያት ነው። በበቂ ምክንያት ነው ማለት ነው። ምክንያቱም አንድ ሰው ጠንካራ ጎን ብቻም አይኖረውም፣ ደካማ ጎን ብቻም አይኖረውም። ጠንካራ ጎንም አለው። ጠንካራ ጎን እንዳለ ሁላ ደካማ ጎንም አለው ማለት ነው። ስለዚህ አንድ ሰው ከራሱ ጋር እንኳን በቀን ስንት ጊዜ ይጣላል? አይደለም ከሰው ጋር ከራስ ጋር አብሮ እንደመኖር ከሰው ጋር አብሮ መኖር ቀላል አይደለም። ብዙ ጥረት፣ ትጋት፣ ትዕግስት ይፈልጋል። ይቅርታ ይፈልጋል ከሰው ጋር አብሮ መኖር ማለት ነው። ሁለት ሆነው አንድ ሰው ትዳር መስርቶ ሲኖር አሊያም በጓደኝነትም ሊሆን ይችላል ማለት ነው። ሲኖሩ ብዙ ነገር መሀላቸው ላይ ያስፈልጋል። ያንን ጓደኝነታቸውን ወይንም ያንን የትዳር ህይወታቸውን ለማስቀጠል ብዙ ነገር ብዙ መስዋዕትነት መክፈል ያስፈልጋል። አንደኛ ኢሊሃዊና ቂም ተበቃይ ሰው መሆን የለበትም። የተኛውም አካል ቢሆን ማለት ነው፣ ወንዱም ቢሆን ሴቱም አብሮ ለመቀጠል ህይወትን እስከ መጨረሻው ለመግፋት ማለት ነው። ሁለተኛ ለይቅርታ ልቡ ክፍት መሆን አለበት። በይቅርታ የሚሸነፍ ሰው መሆን አለበት። ምክንያቱም ይቅር በሉ ይቅር እላችኋለሁ ብለዋል። ይቅር ማለት አለብን። አንድ ሰው አብረን ከአንድ ሰው ጋር በትዳር ህይወትም ስንኖር ለምሳሌ ሴትና ሴት ሆነን ከአንድ ከጓደኛችን ጋር ቢሆን ማለት ነው፣ ከእህት ከወንድምም ጋር ቢሆን አብረ ስትኖር ታስቀይማለህ፣ ትቀየማለህ። ግልጽ ነው። ይሄ በቃ ግልጽ ነው። ስታስቀይምም ይቅርታ ለመጠየቅ በይቅርታ ማመን አለብህ። ስትቀየምም ደግሞ ይቅርታ ሲጠይቁ ልብህ ለይቅርታ መሸነፍ አለበት። አንድ ነገር እኮ ዘላቂ የሚሆነው እስከ መጨረሻው መሄድ የሚቻለው ነገሮችን ስር በስር በማስተዳደር። ይሄ ምን ያመጣል መሰላችሁ? መቆራረጥ፣ አልፎም ደግሞ ፍቺ፣ ጥላቻ ነገሮችን ይዞ ወደ ውጪ መውጣትን ያመጣል። አንድ ሰው በትዳር ህይወት ላይ ሲኖር እሷም ጋር ጎዶሎ አለ፣ እሱ ጋም ጎዶሎ አለ። እሱ ጋር ሙሉ የሆነ ነገር እሷ ጋር ጎዶሎ ሊሆን ይችላል። እሷ ጋር ጎዶሎ የሆነ ነገር ደግሞ እሱ ጋር ሙሉ ሊሆን ይችላል። ስለዚህ ይሄንን ነገር አቻችሎ ነው መኖር የሚያስፈልገው። ያ ማለት እሱ ሲያጠፋ እንዳጠፋ ከስሩ ሰዶ በቃ ጉዳዩ በተከሰተው ሰዓት ከመናገር ቀዝቀዝ ብሎ በሰከነ መንፈስ መወያየት፣ በውይይት መልኩ ማለት ነው መነጋገር እና መፍታት፣ የእሱን ደካማ ጎኖች እየሸፈኑ መሄድ። እሱም እንደዛው እሷ ልታጠፋ ትችላለች። የእሷን ደካማ ጎን እየሸፈነ ሁሌ የምታደርገው የሆነ ጥፋት በሚሰራበት ሰዓት የሆነ ደግሞ ጥሩ ነገሯን ማሰብ መቻል አለበት። አንድ ሰው ብቻ ክፉም አይኖረውም፣ ብቻ ጥሩም አይኖረውም። ኦኬ፣ ክፉም ነገር አለው፣ ጥሩም ነገር አለው። ያኔ ደካማም ጎን አለው፣ ጠንካራም ጎን አለው ማለት ነው። ስለዚህ ይሄን ነገር አቻችሎ ለመሄድ
ትዕግስት ያስፈልጋል። አንዳንድ ነገሮችን ባላየ ማለፍ አለ። ባላየ ማለፍ ያስፈልጋል። ትዳር ውስጥ እኮ ሙሉ የሆነ በቃ ምንም ሰላም በቃ ሁሌ ምንም ሰላም የማይደፈርስበት መንደር አይደለም የትዳር ህይወት ማለት። ብዙውን ጊዜ ጭቅጭቆች፣ አለመግባባቶች የሚፈጠሩበት መድረክ ነው። ይሄንን ልናውቅና ልናምን ይገባናል። ምክንያቱም ከገባን በኋላ እንዳንቸገር ማለት ነው። ስለዚህ የሰው ልጅ ጎዶሎ መሆኑን ካመንን እሱ ሲያጠፋ እኛ ለይቅርታ ልባችን ክፍት መሆን አለበት። አጥፊው መካል ደግሞ ይቅርታ መጠየቅ መቻል አለበት። እሷም ከሆነች እሱ ማለት ነው። ባልም ባል ስለሆነ ያጠፋውን ጥፋትም አጥፍቶ እንኳን ተኮፍሶ ዝም ማለት የለበትም። ይቅርታ መጠየቅ አለበት። ሚስትም ደግሞ ጥፋት ካጠፋች ይሄን አጠፋሽ፣ ይሄ ጥፋትሽ ነው ከተባለ ባል ካኮረፈ፣ ከተቆጣ፣ ከተናደደ ዝም ብላ አሳልፋ በኋላ ይቅርታ ማለት አለበት። ሁለት ሰዎች ልባቸው ለይቅርታ ክፍት ካልሆነ፣ ልባቸው በይቅርታ የሚሸነፍ ካልሆነ፣ እልህኞችና ቂም ተበቃዮች ከሆኑ ወላሂ ለተወሰነ ጊዜ ራሱ አብረው አይሄዱም። ይጭነቀኝ በእነሱ መሀል ለሚፈጠረው ልጅ ማለት ነው። ያለ አባት ያለ እናት በቃ መከራውን ይበላል። ከዛ በኋላ ብቻ ፍቅር አጥቶ ማለት ነው። ስለዚህ አላህ ከእንደዚህ አይነት ነገር ይጠብቀን። ነገሮችን በውስጥ መፍታት ይቻላል። አይቢን ወደ ውጭ ሳያውጡ በመነጋገር ባላየ እያለፉ። ባላየ የማይታለፉ ነገሮች አሉ። ታውቃላችሁ እንግዲህ ባላየ የማይታለፉ ነገሮች አሉ። እነዛን ነገሮች እንደ ሁኔታው እያዩ አንዳንድ ጥቃቅን የሆኑ ነገሮችን ደግሞ ትዳራችንን እንዳይበጠብጡ፣ ህይወታችንን እንዳያደፈርሱ፣ ፍቅራችን እንዳይቀንሱብን ነገሮችን በሰከነ በእርጋታ ማየት ያስፈልጋል። ትዳር ውስጥ ያላችሁም ወንድሞች እህቶች ለትዳራችሁ አስቡ። ትዳር ውስጥ ያልገባችሁም ደግሞ የትዳር ህይወት ይሄንን ይመስላል። ውስጡ ላይ ስትገቡ ብዙ ነገሮች ይፈጠራሉ። ብዙ አለመግባባቶች ይመጣሉ። በመነጋገር ለመፍታት ነው። የሰው ልጅ ሙሉ ሆኖ የለምና ይሄንን ከመፍራት ቆሞ መቅራትን አማራጭ ማድረግ ጥሩ አይደለም ብዬ አስባለሁ። እኔ በበኩሌ ማለት ነው። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። እጠብቃችኋለሁ። ቪዲዮን ላይክ፣ ሳብስክራይብ አድርጉት። ለብዙ ሰዎች ይድረስ። የተወሰነ ይማሩበታል የሚል ነገር አለኝና ሰላማችሁ ብዝት ይበል በያላችሁበት። ወዳችኋለሁ። ሰላም ሁኑልኝ። ባይ ባይ ባይ።